ሰው መሞት የሚፈራው እኮ ገና ስላልኖረ አሁን ገና አልኖርም። ትልቁ ኃጢአታችን በነገራችን ላይ የሰራናቸው ያደረግናቸው ያሉት ነገሮች ሳይሆን ለምንም ምን እንዲሆን ያለነው ላይክ እንደዚህ ስትዩ ለሚጠፋ ነው። በብዙ ሺህ ስቴፖች እግዚአብሔር መረቀናል። ኦብቪየስሊ ለመመለስ ግን አሁንም 1000 ስቴፕ አይጠበቅበት። ሴጣን ለምን እንደዚህ በጣም ታታሪ ነው ታውቂያለሽ? አብሮ እኮ ሲሆን ለነገሩ የአብዛኛው ወጣት በተለይ አሁን ከቲኔጅ ጀምሮ ያለው ጭንቀት፣ ድባቴ ምናምን በሪዝን ይመጣል። ሪዝን ብላ ጾም የነፍስ ምግብ ከሆነ ጸሎት ምግቧ ከሆነ እግዚአብሔር ደህና መሆኛ መድኃኒቷ ከሆነ ነፍስሽ እንዴት ታማሚ እንደሆነ ዝም ብለሽ ሳይሆን ወጣቶች ደግሞ አሁን እግዚአብሔርን መፈለግ እግዚአብሔርን መውደድ የሚባሉ ጉዳዮች ላይ በጣም ሩቅ ነው። ሰው ከመሬት ተነስቶ ይጨንቃል። ሰላም ብሎ የሚያስበው አንደኛው ሰው በጣም አሁን ፋይናንሻሊ ስቴብል መሆን ማለት የሚባለው ቤተሰብን ደግፈ ስቴብል መሆን ምን ማለት ይመስልሻል? በጣም እኮ ትልቅ ትቢት እኮ በጉልበትሽ አሁን ባለሽ አቅም በጣም ብዙ ሰው አሁን ነጋዴ ምናምን ብዙ ሰው ንስሐ የማይገባው ወደ ቤተክርስቲያን የማይቀርበው ላይ ይመስልሻል? ስራው ላይ ትንሽ ኃጢአት አለችበት ወይ ውሸት አለ። ብዙ ነጋዴ ለምሳሌ እንዴት ሳሏሽ እንዴት ይሸጣለሁ ምናምን የሚልሽ ይኖራል። አንዳንድ ካምፓኒዎች ቤተክርስቲያን ማትፈቅዳቸው ምናምን የሚሰሩ ሰዎች እንዲህ ቆይ የሆነ ነገር ሲስተካከልልኝ ለምን የእንጀራ ጉዳይ ነው ይችላል የምትለውን ነገር ታስተውለዋለህ ወደኋላ ብለህ ነው። እና እኔ እዚህ ጋር ፐርሰናል ነገር ነው ግን ስራዬን የለቀኩት ምንም እንትን መውደቂያ ሳይኖረኝ የነበረኝን ስራ ቀደም የነበርኩ ያልኩሽን ስራ ምንም ቤተክርስቲያን ውስጥ ብንሰራው እግዚአብሔር የማይወደው ነገር ነበረበት ወይም እግዚአብሔርን እዛ ስራ ውስጥ ፊል አናደርገውም ነበር። አይበልጥም ምን ልበላ ነው ምን ልጠጣ ነው እግዚአብሔር ያውቃል። ለዛውም ለሱ ብዬ ትቼው እስኪ ያሳፍረኝ እንደሆነ እስኪ ራብ እንደሆነ አሁን ያለሁበትን እኔ የማውቀው እዛም አብሮኝ የነበሩ ሰራተኞች በጣም ይደንቃቸዋል። በጣም ጭቅጭቃችን የነበረው ታውቂያለሽ። ቢያንስ እንኳን ሌላ ስራ እንደምትይዝ እርግጠኛ ሆነ ትለቃለህ። እንደ እግዚአብሔርን ማመን እኮ መውደቂያ አመሻሽተ አይደለም የሆነ መውደቂያ አመሻሽተሽ አመንኩት አትይም። ስለዚህ አሁን በጣም ሰላም ነኝ የሚለው በጣም ብዙ ፋይናንሻሊ ስቴብል ሲሆን ነው። ከትዕግስት ዋልተ ንጉስ ጋር ሳይኮሎጂስት ጋር አንድ ጊዜ ዲስከስ እናደርግ በጣም የሚገርማት ነገር ነው ታውቂያለሽ። የ60 ሚሊዮን ብር መኪና የሚነዳው ሰው ነው መጥቶ እኔ ጋር ሕክምና የሚፈልገው ትለኛለች። በቃ የ10 ሚሊዮን በጣም በቃ ይደንቀኛል። ሁሉም ነገር ያላቸው ሰዎች ውስጥ ሰላም ሳይሆን ያን ነገር ብትይዘውም ሰላም አይሰጥም ነው። ቆርቆሮ እኮ ነው በቃ ሰው መጀመሪያ ይሄኛው ሰላም ክርስቶስ ነው። በጣም እና የሚቀድመውን ብናስቀድም ኖሮ ያ ተራ ይሆንብን ነበረ። እና ሰው ደግሞ የሆነ ካልያዘው አይ ቲንክ አያምን መሰለኝ ብዙ ቦታ የሚለው ሰው ተሰብሮ መማር የለበትም። እሳት እንደሚያቃጥል እኮ ለማወቅ መንካት የለብሽም መቃጠል የለብሽማ። ከዛ ነው ቅዱስ ሰለሞን እኮ እኔ አንድ ጓደኛዬ ምን ይለኛል ሲከፋኝም ደስ ይለኝም መጽሐፈ መክብብን ነው ማነበው ይለኛል። ለምን ስለው ሁሉም ነገር ከንቱ እንደሆነ ይነግረኛል። እና ደስታን ፈተንኳት ይላል ሰለሞን። ፈተንኳት ማለት ደስ ይላሉ ብዬ ማስባቸው ነገር ሁሉ በዓለም ዙሪያ አድርጓል። አሁን እዚህ ምድር ላይ ያሉ ሰዎች እንዴትም ሀብታም ኤሎን መስክ እንደ ሰለሞን ሀብታም አልነበሩ አይደለም። አሁን ሰለሞን ከነበረው ጥበብ ሀብት ኤሎን መስክ እስካሁን ማንም አይኖረው። እሱ በዛ ገንዘቡ በዛ ስልጣኑ ያላደረገው ነገር የለም። ያልገባበት ኃጢአት ያልፈተነው ደስታ ፈተንኩት ማለት በዝሙት ይገኛል ብሎ 700 ምናምን ሚስቶች ነበሩት። 700 ሚስት የሌለው ነገር ሀገረ ገዢ እና ብትመኝ እንደ ሰለሞን ልታገኝ አትችልም። አሁን ይህን የሚሰማኝ ወጣት መንገር ፈልጎ ይሄን ምንም ብትጋጋጥ እንደ በጣም ትልቅ ሰክሰስፉል ምናምን እናቴን ላኩራ ብለህ እንኳን እንደ ሰለሞን ብትሆን ደስተኛ ብሎ መጽሐፈ መክብብን አንብቡት ብለው አጭር ስለሆነ አንብቧት ሄዶ መጨረሻ ላይ ከንቱ ሁሉም ነገር ከንቱ ነው። ነፋስን እንደመከተል ነው አለ። ነፋስ መከተል እንዴት ከንቱ ነው? ሞኝነት አይደል? የሆነ ሰው የት ይሄድ ነፋስን እየተከተልኩ ያማል እንዴ ነው። እና አይ ቲንክ እኔ አንዳንዴ ያው ቅዱሳን በጣም ስለሚራሩልን ነው እንጂ በእነሱ ፊት እንዴት ሞኞች እንደሆነ ግን ስለሚያዝኑልን ይራሩ ምናምን ያዝኑልን ምን አይነት ምስኪኖች ናቸው ብለው ስለሚያስቡ ፍቅር ስላላቸው ነው እንጂ እውነት ቅዱሳን እኔ ሳይሆን ምን ጅሎች ናቸው የሚሉኝ ይመስለኛል አንዳንዴ። ያማል እንዴ እዚህ ጋር እኮ የተሻለው አለ የዘላለማዊ ነገር እኮ አለ እና መንቃት ነው የሚጠበቅብን። የሆነ ጊዜ ክሊክ ሲያደርግልን ሁሉም ነገር ይቆማል። በእውነት ሁሉም ነገር ከንቱ ነው። በስማም እንዴት እኔ ህይወቴን ጸጥ እንደሚያደርግልኝ ከንቱ ነው የሚለው ቃል ላይ አሁን ይሄ ህንፃ ቢደረመስ አመልሰታ አለቀ ሁሉም ነገር እኔና አንቺ ጋር ያለው ነገር በኋላ ላይ ድበት የነበረው ፕሮግራም ቤታችን መኪናችን ከዛ አይንሽን ስገልጭ የት ነሽ ያለሽው? የክርስቶስ ዙፋን ፊት የፍርድ ዙፋን ፊት ነው ያለሽው። የተሻለው ነው ሁሌ የሚመጣው። አዎ ግን ያው እዚህ ሆነሽ ካልተጠቀምሽበት ወዴት እንደምትሄጂ ታውቂያለሽ። ወደ ኋላ ሂጂ ላስተካከል አይሆንም። ተዘጋጅቶ መጠበቅ ሁሌ። ከዛ ዶስቶቭስኪ የተባለ አንድ በጣም ድንቅ ጻፊ ያለ እና the worst sin ይላል። the worst የሆነው ኃጢአት you betrayed and destroyed yourself for nothing። ለምንም ነው እንዲሆን ያለው ትልቁ ኃጢአታችን በነገራችን ላይ የሰራናቸው ያደረግናቸው ያሉት ነገሮች ሳይሆን ለምንም ምን እንዲሆን ያለነው ላይክ እንደዚህ ስትዩ ለሚጠፋ ነገር አሁን ነው የሚሰማኝ ስሜት ባሳይሽ በጣም ደስ ይለኛል። ላይክ በሚሰሙ ሰዎች ቦታ ላይ ቆሜ ብሰማው እኔ አንደርስታንድ እንዳደረኩት እኔም ገና አላደረኩትም እውነቱን ለመናገር ወጣት ነኝ እኔም ይፈተናሉ እንደነሱ ግን ቢያንስ ልክ እንዳሉን ካቋሉ ገብተሻል
ትራኬ ልክ አይደለም፣ ይሄ አይደለም፣ ዲስ ኢዝ ናት ላይፍ። እኔ በጣም መናገር ፈልገው ነው እየኖራችሁ መስሎ ከተሰማችሁ አይደለም። ሰው መሞት የሚፈራው እኮ ገና ስላልኖረ ነው። እውነት አሁን ገና አልኖርንም። ቅድም ከአንቺ ጋር እያወራን ነበር እግዚአብሔር እንዴት የሚጥም አምላክ እንደሆነ እና እግዚአብሔርን ስትወጂው እስከዛሬ እሱን ያልወደድሽበት እስከዛሬ እሱን ያላየሽበት ያልሰማሽበት ቀን ያንገበግብሻል። እንደሳት ያለፈው እድሜ 10 ምናምን 20 ምናምን ዓመት እድሜ በቃ የሚያንገበግብ አምላክና ለዛ ነው ኦግስቲን ከ30 ዓመት በኋላ ክርስቶስን ሲያገኘው ፈልጎ አግኝቶት ከኃጢአቱ ተላቆ ቅዱስ ከሆነ በኋላ እግዚአብሔር ሆይ ዘግይቼ ወደድኩ፣ ዘግይቼ አፈቀርኩ፣ በብዙ ቦታ አንተን ፈለግኩ፣ ግን አንተ የነበርከው እዚህ ውስጥ ነበር። አጠገቡ ሆኖ ሲፈልገው ነበር። እነዛ ሰዎች አዝናለሁ። እስቲል እስካሁን እንደዛ ማይሉ ሰዎች ራሱ የእግዚአብሔር ሰዎች ሆነው ሃይማኖታቸው ኦርቶዶክስ ሆነው ትክክለኛው ትራክ ላይ ሆነው ራሱ እግዚአብሔር ሩቅ የሚመስላቸው ሰዎች አሉ። አንድ በጣም ይደንቀኝ ነገር ልንገርሽ፣ በብዙ ሺህ ስቴፖች እግዚአብሔርን ርቀነዋል። ኦብቪየስሊ ለመመለስ ግን አሁንም 1000 ስቴፕ አይጠበቅብሽም። ስትዞር ያጠገብሽ ነው ክርስቶስ። ጌታ ቅርብ ነው አለ ቅዱስ ጳውሎስ። አጠገብሽ ነው። ገብቶሻል? በራቅሽው መጠን ልክ ለመመለስ በጣም ረጅም መንገድ አይጠበቅብሽ። ምን በጣም ይደንቀኝ ምን አይነት ቸር አምላክ ነው። አንቺ ክዶሽ ምናምን እንትን ያልሽን ሰው በአንድ ያትቀበዩ ቢያንስ እንኳን ትንሽ ጊልትነስ ይሰማው አይደል? ግን እሱ ጭራሽ ፈላጊው እሱ ነው እና አንደርስታንድ ማድረግ የማንችለው ፍቅር። አንዳንዴ በጣም ትልቁ ጥያቄ ለምን ለምንድነው እንዲህ የምትሆንልኝ? ምን አይተህ ነው? ማንኝ እኔ አንዳንዴ ራስሽን ነው መጠራጠር ያለብሽ። በዚህ ልክ የወደደኝ በዚህ ልክ የታገሰኝ ምንድን ነኝ እኔ? ከዛ ስታየው እንኳን እንዲዘርም የሚያደርግ ሰው ይሄን ፍቅር አይደለም ጭራሽ ጥላቻና በጣም ቶርቸር የሚገባን ሰዎች ሆነን እሱን የበደልንበት የረሳንበት መንገድ እና ትናንት አንድ ወንድም እያለኝ ነበር የአዳምና የእግዚአብሔር የተሳለው ስዕል አለ አይደል? እጃቸው እንደዚህ ስትረች አድርጎ እግዚአብሔር እሱ እስከ መጨረሻው ስትረች አድርጓል። አንድ ስትረች እኮ እምቢ ብለን እኮ ነው። ፈልጉኝ ታገኙኛላችሁ፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችሁ። በዚህ ምድር ላይ አንድ ሰው ደሊስት ሊያደርግ የሚችለው ነገር ምንድን ነው? መፈለግ ገንዘብ ይፈልጋል፣ ጉልበት ይፈልጋል። አሁን አንቺ የሆነ ነገር ፈልጊ ብልሽ እና እግዚአብሔር ፈልገሽ ታገኛለሽ። አሁን እኮ የማይረባውን ያን ቆርቆሮ ብር እንትን የሆነ ወረቀት ብር የሆነ መኪና ስለፈለግሽ አታገኝም እዚህ ምድር ላይ። እግዚአብሔርን ታገኛለሽ። አሁን እንደዚህ ቅልል አንተ እንደምታወራው ቀላል መስሏል እና የሚል ሰው አለ። እንደምታስቡት ከባድ አይደለም ነው። እኔ ደግሞ የምላቸው በጣም ቅርብ ነው እግዚአብሔር። እንዲህ በጣም ኮምፕሊኬትድ ምናምን የሚያደርግ ሰው ታሉ። በቃ መንፈሳዊ ህይወት እንደዚህ ወጥተህ እንደዚህ ገብተህ ምናምን ከገባሽበት በኋላ ይኖረዋል፣ ፈተና ይኖረዋል ምናምን ብዙ ግራ መጋባቶች እኮ አሉ። ግን ደስ የሚል ነው። ቢያንስ እነዛ ነገሮች ምታሪ ከእግዚአብሔር ጋር ሆነሽ ወይም ደግሞ ለእግዚአብሔር ብለሽ መንፈሳዊ ህይወት ላይ ሲሆን ማለት ነው። ውጭ ሆነሽ ግን የመጀመሪያው ስቴፕ እግዚአብሔርን ማግኘት። አሁን አንዳንድ ሰው ስጋ ወደሙ መቀበል የመጨረሻ ደረጃ እኛ ቤተክርስቲያን ላይ አስተምሮ እንዲተወቀሽ የመጀመሪያው ተግባር እሱ ህይወት የምትጀምሪው ጋር ክርስትና የሚጀምረው ንስሐ ገብተሽ ስጋ ወደሙ ተቀበለሽ ነው የምትጀምሪው። ከዛ ፈተናዎችን እየታገልሽ በብዙ መንፈሳዊ ተግባሮቶች ጸሎት፣ ስግደት የምታያቸው ቅዱሳን ያሳለፉትን ምናምን ተጋድሎ ነው ማለፍ የምትሞክሪ። ከስጋው ደግሞ በኋላ ነው እየቆረብሽ ነው። የኛ ሰው ግን እንደዛ ያስባል። አዛት ታይም ህፃን ልጅ ነው የምትሆኝ። ህፃን ልጅ ማለት ልጅነት፣ ህፃን ልጅ እያለሽ የነበረሽ ንጹህነት ነው እግዚአብሔር አሳልፎ የሚሰጥሽ። በድለሽ የማታውቂ እስክትመስይ ድረስ እኮ የሚምርሽ ማለት ስክራች እንኳን የለው። በጣም የሚደንቀኝ ነገር እግዚአብሔር ሲያድን ጠባሳ የለውም። አታዩ የት እሱ ራሱ ይረሳልሻል እንጂ ኮስት የሌለበት ፍቅር። እኔ ይገርመኛል አሁን ንስሐ ለመግባት ሁሌ ነው የምለው ቪአይፒ ካርድ ቢኖሩ አሁን አባቶች እስኪ ዝም ብለሽ መብታቸው ነው ታውቂያለሽ። እንደዛ በማለታቸው እግዚአብሔር ሊቀጣቸው ይችላል ነው እንጂ መብታቸው ነው። አሁን ኢትዮጵያ ውስጥ ያሉ የንስሐ አባቶች ካህናት 1 ሚሊዮን ብር ነው ካልሆነ አትገቡም ንስሐ ቢሉ እንደማትጸድቂ ታውቂያለሽ። ማለት እግዚአብሔር እነሱ እንደዛ ስላሉ ብሎ አይምርሽም። ስጋው ደግሞ ለመቀበል ከዚህ በኋላ 100 ሺህ ብር መክፈል አለባችሁ ቢባል ነው የሚልሽ። መቼም አይሉም የኛ አባቶች። በእርግጥ ግን እንደው ቢባል ራሱ አገቢም መንግስተ ሰማያት ስጋውና ደሙ ካልተቀበልሽ። ኧረ እግዚአብሔር እነሱ ናቸው እና ይሄን እንኳን አስቢውና በነፃ እንዴት የሞት መድኃኒት በነፃ ሰው እንዴት ዳን ተብሎ ይለመናል? በጣም ይደንገኛል እኮ። ምንም እኮ እሳት አይብላህም እኮ ሌላ ነገር እኮ የለው። ተው ከሞታችሁ በኋላ እግዚአብሔር ለሰይጣንና ለመልክተኞች ወደ ተዘጋጀው ወደዛ ወደ እሳት ወደ ማይጠፋ እሳት የማይንቀላፋ ወዳለበት ዝም ብለን ስናስበው እሳት ማን ይመስላል? በጣም ከምታስበው በላይ በጣም ቶርቸር። እንደውም አባቶች ሲኦል ያለው እሳት የጸጸት እሳት ነው ይላሉ። እንዴት ነው? ከገባሽ በኋላ ማስተካከላት እሺ። አንደኛ ወይኔ የሚለው ነገር አለ ቁጭቱ። አሁን በጣም ብዙ ጸጸት፣ ብዙ ሪግሬት፣ ብዙ ቁጭት አለብን ያው በህይወታችን ባረኩት የምትይው ነገር ግን የሆነ ሰዓት እየረሳሹ እንደዛ ሰሞን አያምሽም። ትኩስ ጸጸት ነው ሲኦል ውስጥ ያለው። ከዛ ለዘለዓለም የማያቋርጥ ማለት ነው። በጣም ስቃይ እና በጣም ቅድም በጣም ሰይጣን ለምን እንደዚህ በጣም ታታሪ ነው ታውቂያለሽ? አብሮ እኮ ሲኦል ለመግባት የሚያገኘው ነገር የለም። ሰው እንዴት ታዲያ ለመዳን ሰላም ለመሆን እንዴት እንደዛ አጥሪና አሁን ያወራቸው ነገሮች ሁሉ ጫምቀሽ ልክ እግዚአብሔር ስትራጁ ቅድም የጠየቅሽኝ ሰላም የሚባለው ነገር የምታገኙ በዛ ውስጥ ነው። ስቲል የምትሆኝ እግዚአብሔር እረኛዬ የሰጠኝም የለም በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል ስትይ እና ምድር እየተገለባበጠ ሰላም ነሽ። ከዚህ በላይ ጸጋ አለ? ምድር እየተገለባበጠ ነው። ሰዎች ኮንፊውዝ እስኪሆኑ ድረስ
እንዴት ነው ማታለቅሹ? እንዴት ነው ማትረብሹ? በጌታ ደስ ይበላል። ደግም ይላሉ ደስ ይበላችሁ። የሚነጠቅ ደስታ የለኝም። መኪናው ተጋጭቶ እሱ ይበሳጫል። የሚጋጭ አምላክ የለኝም። ማጣው አምላክ የለም። ቲፒክ ኪራይ ጌታ መጣለ እንዴ ጌታ አይጎልብኝ። ጎዳና በወጣለ አብሮኝ እዛ አባጋው ኪዳን በልብስ ደስ ቢል ልብስህን ታጣለህ። በውሃ በምግብ ትራባለህ፣ ትጠማለህ። በሀብት ደስ ቢል አንድ ቀን ትከስራለህ። ሁሉም ጋራንቲ የላቸው። ሁሉም ነገሮች ዝና ብትል የሆነ ቀን ሰው ይጠላል። ጌታስ ለዘላለም ሰላም እና እኛ በጣም እንጃ አላውቅም። ያው ቅድስናው ስለሌለኝ አሁን እንዴት ነው መሰለሽ ብዙ ቅዱሳን ሲያወሩ በጣም እንትን የሚሉት እነሱ ህይወቱ ስላላቸው ነው። ሜይ ቢ ያልተሳካልኝ ለዛ ይሆናል እንጂ ቢያንስ አውቀዋለሁ ህይወቱ እንደሆነ አውቃለሁ። ባልኖረው እንኳን ልክ ነው የሚለውን አውቃለሁ። እና አስቢው ከ14ቱ መልእክታት የቅዱስ ጳውሎስ የፊልጵስዩስ መልእክት እንደው እንድታነቢው ጋብዝሻለሁ። 4 ምዕራፍ ናት። ደስታ የሚል ቃል 16 ጊዜ ይጠቅሷል። 16 ጊዜ በ4 ምዕራፍ ውስጥ ነው። ምን ውስጥ ሆኖ እንደጻፈ ታውቂያለሽ? እስር ቤት ውስጥ ታስሮ ነው። እና ታስሮ ሊያመሰግናቸው የጻፈው ደብዳቤ ነው። አሁን አንድ ሰው እስር ቤት ውስጥ ሆኖ ደብዳቤ ጻፍ ቢባል ምን አይነት ደብዳቤ ነው የሚጽፈው? ቁንጫው፣ ብርዱ፣ ኧረ ምግብ እሱ እዛ ሆኖ ሌሎቹን በተራ ባልጋ ላይ በምቾት ያሉትን ሰዎች ደስ ይበላችሁ፣ ደስ ተሰኙ፣ በጌታ ደስ ይበላችሁ ደግም ይላሉ። ደስታ እያለ በጣም ይደንቀኝ። እስር ቤት ውስጥ የድሮ እስር ቤት ታውቂዋለሽ? እንኳን ፍራሽ የዛሬ 2000 ምናምን ዓመታት በፊት ማለት እጁ ላይ ሰንሰለት እያለ የጻፈው ደብዳቤ ደስታ ደብዳቤ። በእነዚህ ሁሉ ነገር ውስጥ ስቴብል መሆን፣ ሰላም፣ በቃ ምንም ያስጨነቀ ነገር የለም። እና የሆነ ቀን ዓለም እየነደደች የምትስቅበት ቀን ይመጣል። ይሄ ከገባ እንኳን ህይወት አለ። አሁን ብዙ ሰው ወይኔ ጦርነት፣ ወይኔ ነዳጅ፣ በቃ ዘረኝነት፣ የሆነ ግብረ ሰዶም፣ በቃ ህዝቡ የሆነ ነገር በመጣ ቁጥር አሁን እኮ መኪና የሌለው ሰው ስለ ነዳጅ ይጨነቃል። የአብዛኛው ወጣት በተለይ አሁን ከቲኔጅ ጀምሮ ያለው ጭንቀት፣ ድባቴ ምናምን በሪዝን የሚመጣ አይደለም። ሪዝን ብል አይደለም። ካየሹ አላቅም ይልሽ ምንድን ነገር ይጨንቀኛል አላቅም፣ በቃ ኤነርጂን ይገልብኛል፣ ተኛ ነው የሚለኝ፣ ጨለማ ነው የምወደው የሚሉ ሰዎች አሉ። አንደኛ ማህበረሰቡ አካባቢያችን አይረዳም። ቤተሰብም ትበላለህ፣ ትጠጣለህ፣ ትማራለህ፣ ምን ጎደል ነው የምትባየው። ማንም ሰው አንደርስታንድ ያደርገኛል ብሎ ስለሚያስበው ሪሌት የሚያደርግ አይመስላችሁም? በጣም ከምንም ነገር በላይ ደግሞ እኔ ቤተክርስቲያን ለዚህ ቅርብ ናት። እኔ የሆነ ዲፕ የሆኑ ስርዓታዊ መጽሐፍ ቅዱሳዊ ምናምን በጣም ከቤታችን ከነፍሳችን የራቀ የሚመስላችሁ ሰዎች አሉ። ግን እንደዛ አይደለም። ትደነቅ ያለሽ አዎ እንዲህ አክኖሌጅ ናት እንዲህ እንደዚህ አላት እንዲህ ምናምን ለሁሉም ትምህርቶች ከዛ ጋር እና የመጀመሪያው ከሶርሱ መላቀቅ ወደድሽም ጠላሽም እንዲሰማሽ ያደርግሻል። ከሶርሱ ማለት ከራሱ ከእግዚአብሔር ከፈጠርሽ ሰውነትሽ እኮ ነው ያስገደድሽ። አሳ ከውሃ ከወጣ መሬት ዛፍ ከመሬት ከተነቀለ ተክል ሶርሱ ነው። እና ታዲያ አሁን እኛ እኮ ከውሃ ውጭ ነን ሰዎች ነን። አሳ መጠየቅ አይችልም። ለምድሩ መንፈራፈረው ለምድሩ አየር የሚያጥረኝ ማለት አይችልም። ወጥተሃል ከውሃ እና አብዛኛው ኮኔክትድ አይደሉም ከእግዚአብሔር ጋር። እና ነፍስሽ እንዴት ነው? ሁለት ነገር ነው። እኛ ሁለት ነገሮች ነን አይደል? ስጋና ነፍስ ነን። ነፍስ ምግቧ እግዚአብሔር ነው። የስጋዊ ነገሮቻችን እያደረግን እንለብሳለን፣ እንበላለን፣ እንጠጣለን፣ እንዝናናለን። መማር አለብኝ ብለሽ የምታስቢውን ማድረግ አለብኝ ብለሽ እያደረግሽ ነው። ሰው የሆነ የጎደለ ነገር አለ። አንቺ ስጋ ብቻ አይደለሽም፣ ነፍስም ነሽ። ዋናው ምንድነው? ነፍስ ነው ትልቁ ሚና የምትጫወቱ። እና አስቢው አሁን ጾም የነፍስ ምግብ ከሆነ፣ ጸሎት ምግቧ ከሆነ፣ ልብሷ ከሆነ፣ እግዚአብሔር ደህና መሆኛ መድኃኒቷ ከሆነ ነፍስሽ እንዴት ታማሚ እንደሆነ ዝም ብለሽ ሳይሆን በአካል እኔ አንዳንድ የሆነ ሶስት ነበረሽ ነፍሴን አሳየኝ የሚል እንዴት እንደጎሰቆለች አንዲ ብናያት አይ ቲንክ ምራራላት ይመስለኛል። አንድ ወጣ ምን አይነት ነፍስ እንዳለ ጉስቁል ያለች ትንሽ ኮይንሽ እኮ ጠቆር ሲል አሪው ነገሮች ሚረር ፊት እሷ እንዴት እንደሆነች አስቢ። እስከዛሬ ያልበላችበትን ጊዜ እስከዛሬ ያለበሰችበትን ማለት እስከዛሬ የተራቆተች እስከዛሬ የታመመችበትን በሽታዋን ቁስሏን ዝም ብለሽ አስቢ። ካደረሻቸው መንፈሳዊ ህይወቶች ከእግዚአብሔር ጋር እንድትገናኝ ከሚያደርጉሽ ካራክሻቸው ነገሮች አንጻር ነፍስሽን ስታዩ ወድቃለች። ሰው ደግሞ ስጋ ማለት እኮ ብርድ ልብስ እኮ ነው ያለ ነፍስ። ነፍስ ስትለየው በቃ ሬሳ ነው ታውቂያለሽ። ስለዚህ ለዛ ለሚሞተው አፈር ለሚበላው ለሚበሰብሰው ነው አንቺ እየሰራሽ ያለሽው። ሀው እንዴ ሰላም፣ ፍቅር፣ መረጋጋት፣ አለመጨነቅ የሚባለው ነገር እንዴት አፌክት ያደርግሽ? ምን አይነት ደስታ ነው ኤክስፔክት የምታደርጊው? መጀመሪያ ኦብቪየስ ነው። አዎ ይጨንቃል። ያለ እግዚአብሔር መኖር ያስጨንቃል። እንኳንም ተጨነቀ እንኳንም ኖቲስ አደረጋችሁት። ግን አብዛኛው ሰው ሞክሯል። በቃ አይ ለዚህ ነው ይላል። እንዳልኩሽ ቅድም ሲስተም አለ አይደለ? ትምህርቴን ስጨርስ ነው በቃ እኔ ማርፈው ይላል። ጨረስክ፣ ግራጁዌት አደረክ፣ ቅድም እንዳልኩሽ በቃ እቃ ጠባ ይጀመራል ነው። ቢደገስም 2 ቀን አይጠብቁም። እሺ ስራስ ይላል። ጎረቤት እናት አባት ይጠይቃል።
በቃ ስራ ሳገኝ ነው ብሎ ሲቪውን ይዞ ይዞራል። አሁንም አያርፍም፣ ስራ ደግሞ ያገኛል። ጠዋት ወጥቶ ማታ መግባት ተመሳሳይ፣ አለቆ ይጮህበታል። የራሴ ነገር መቼ ነው የሚኖረኝ? በዚህ ደሞዝ ነው ወይ የሚኖረው? ኦብቪየስ ብታገኘው እንኳን ቅድም እንዳልኩሽ የ60 ሚሊዮን ብር መኪና ይዘህ ትጨነቃለህ ማን። ስለዚህ እድሜ ዘመንን ሙሉ የማይሞላ ጉድጓድ ውስጥ ስከት ነው። ስከት ማለት ፊት የማያደርግ ትሻል እንዴ ነው። የሃይላንዱ ክዳን ሌላ ነው። በቃ ዝም ብሎ መታገል እንደማለት ነው። ለዛ ነው አውግስጢኖስ እኮ እግዚአብሔር የሰው ልጅን ሲፈጥር ጋድ ሼፕድ የሆነ ቫኪዩም አለ። በእግዚአብሔር ቅርጽ የተሰራ ጉድጓድ አለ እዚህ ውስጥ። እግዚአብሔር የፈጠረው ማነው ሊሞላው የሚችለው? ራሱ እግዚአብሔር። እዛ ባዶን ውስጥ ነው በጣም ከእግዚአብሔር ጋር የማይመጣጠን ታይኒ ነገር ስትወረውሪ ፍልሱ በቃ ሳትስፋይድ ሆናለሁ ብለሽ ስትሞክሪ ባዶ ነሽ ትቀሪያለሽ። እና ያንን ባዶነት ሊሞላው የሚችለው ብቸኛው እግዚአብሔርና እግዚአብሔር ብቻ። ወጣቶች ደግሞ አሁን እግዚአብሔርን መፈለግ እግዚአብሔርን መውደድ የሚባሉ ጉዳዮች ላይ ሩቅ ነን፣ በጣም ሩቅ ነን። ከመሬት ተነስቶ ይጨንቃል። ነፍስህ እግዚአብሔርን ስትራቡ ድምጿን መስማት አቅቶ እንጂ የፈለግከው እግዚአብሔር ነው። እና የትኛውም አይነት ነገር ያን ጭንቀታችን ያን ዲፕሬሽን ድባቴ የምትይውን ነገር ምናምን አንተን አይሉም ሂል አያደርገውም። እንዲህ ባሰማኝ ነው በጣም ብዙ የሚጨነቁ ምናምን ከዛ ጭንቀት ለማምለጥ እኮ ነው ብዙ ውስጥ እየገቡ ያሉት። አሁን ደግሞ ወጣቶች አዲስ አበባ ውስጥ የሃይስኩል ተማሪዎች ምናምን የገቡበትን ነገር እያየን ነው። ይህ ሃይፕ የሚያደርግ እንዴት ነው ከጭንቀቱ የሚያወጣ ነገር አይደል? ብዙ ድረጎች እና የሚጠጣ ነገር ምናምን በጣም እያየን ነው። ጭራሽ በጣም እንደሚያኮራ ነገር ፎቶ እየተነሳ ምናምን ቲክቶክ ላይ ፖስታል። እና ምስኪን እኮ ናቸው በጣም እኔ የሚደንቀኝ ነገር በጣም ምስኪኖች ናቸው። በዚህ ቤታቸው ክፍላቸው ቆቶ እየየሉ የሚያለቅሱ ልጆች በጣም ዲፕረስድ የሆኑ ሰዎች ናቸው። ግን በቃ እንደዚህ ያሉ ምናምን ደግሞ ጠዋት ወጣና ሃይፕ ሆኖ ኧረ እኔ ማንንም አልሰማም እያለች ደግሞ ይኖራል በሽታውን እየደበቀ ማለት ነው። እና ኢጎ ያልኩሽ ነገር አለ አይደል? ክርስትና ካልተሸነፍሽ ያስፈልገኛል ምክር በቃ እኔ አሞኛል ደህና አይደለሁም እንደማለት የሚፈውስ ነገር የለም። ህይወቴን እየመራሁበት ያለው አመለካከት ልክ አይደለም። በቃ ስርዓት ከምታበጂ ወጥቻል ከምታደርጊው ነገር ቤተክርስቲያን ልክ አይደለም ብላ ማለት በጣም ብሶ እኮ መቅረብ የማይፈልገው አለባበሴ እንትኔ የሆነ ነገር እንዴት እቀርባለሁ ምናምን ነው። በቃ ትከለክላለች ብሎ ስለሚያስብ የሆነ ሼፕ ማድረግ ይፈልጋል በራሱ ወይ ደግሞ መስማት አይፈልግም። ጭራሽ ስርዓቱን የሚከለከለው ነገር መስማት አይፈልግም። እና አይዞሌሽን ይኖራል። ራሳቸውን ያገላሉ፣ ጨለማ ይወዳሉ። በቃ እንዴት ነው ሁላችንም ማልቀስ የምትፈልግ ነፍስ አለች። ማልቀስ እኮ እንፈልጋለን። አሁን አንዳንድ ሰው የምታልቅሽበት ምክንያት ታውቂያለሽ? እኔ አላቅም፣ ሪሌት ካደረግሽ አላቅም። አንዳንዴ ይከፋሻል። ህይወት ኖርማል ነው፣ ትምህርት ጥሩ ነው፣ ስራ ጥሩ ነው፣ የትዳር ህይወትሽ ጥሩ ነው፣ ሁሉም ነገር ሰላም ኤክስተርናል ነው። ግን በቃ ማልቀስ ለምን ነው? ከዛ ኢማጂን አድርጎ የሚያለቅስ ሰው አለ። እናቱ ስትሞት እና ምንድን ነው ማለቅሰው? በደንብ ሪሌት ያደርጋሉ። በእርግጠኝነት እዚህ ላይ ይሄ ነገር አንተም ቢያደርግ ምናምን ብሎ ያልተፈጠረ ነገር እኮ እንዲያለቅስ ነው። በነገራችን ለምን መሰለሽ? ነፍሱ ናት። ያቺ እንባ መፍሰስ የነበረባት ስለ ኃጢአትሽ ነበር። ያቺ እንባ መፍሰስ የነበረባት እና ነፍስ ናት የተራበችው፣ ነፍስ ናት የደከማት። እና የሳድ ሶንግስ ብለው ሰርች አድርገው አሁን ደግሞ ብሷል። እኔ ጭራሽ የሆነ ሰዓት ፐርሰናል እየገባ አካውንታቸው ላይ መናገር ጀምሬ ነበር። እኛ ለሰው ተስፋ ለመስጠት እንጋጋጣለን፣ እናንተ ደግሞ ይሄ እንዴት ነው በሚያሳዝን ክላሲካል አድርገው የሆነ ጽሁፍ እኔ ብቻ ነኝ ግን እንደዚህ ብቸኝነት የሚሰማ ሰው መሀል ሆኜ ብቸኝነት የሚሰማ አሁን ማን ምን ብለሽ ረዳሹ ነው የሚባለው ሰው ከዛ ኮሜንት ላይ ሳይለንት ሪፖስትድ ምናምን ይልሻል። ዋትስጠቁኝ ከዛስ ሻውን ከዛስ ምን አይገባኝም። ለምንድን ነው እንደዚህ ፖስት የምታደርጉት እላቸዋለሁ። ገባና እውነት ፔን እኮ በጣም ፈንዳሜንታል ነገር ነው ክርስትና ላይ ፔን እንባ በጣም አስፈላጊ ነገር ነው። ግን ለየትኛው ለትክክለኛው ቫሪብል ለሆነ ነገር መሆን የነበረበት እኛ ግን አያልቅም። በቃ መቼም ቢሆን ሪሳይክል ነው። እና ደግሞ ኢንስታግራም ቲክቶክ ምናምን አሰራራቸውን ታውቂያለሽ። አልጎሪዝም የምትፈልጊውን ነገር ያውቋታል። ስክሮል ስታደርጊ የሚያሳዝን ነገር ስክሮል ስታደርጊ የሚያሳዝን የሚያለቅስ ሰው ብቸኝነት እኔ ማንም አይወደኝ የሚል ሰው እንዲህ ተከርተን ተጎድቼ የሚሉ ቪዲዮዎች አይደል ከፊልም ሲን እኮ እኔ በጣም ይደንቀኛል። ከፊልም ሲን ቆርጠው ያች ብቻ ቅስም ሲሰበር የተታቃለ ቋ ሲል ነው ቅስም የተሰበረው ምናምን የሰማሁት እኔ። ከዛ ባክግራውንድ በጣም የሚያሳዝን ክላሲካል አለው እሱ ያለቅሳል። ቁጭ በቪዲዮ ጥሩን ታለቅሳ አረ ይመጣል። በቃ አምባሽ እውነት ነው። ዘግተሹ ማሰብ ትጀምሪያለሽ። ማንንም ረድቶ አያውቅም። እንደዚህ እኔ መሰሙኝ ከሆነ እንደዚህ አይነት ኮንተንት ክሬተሮች አቆሙ። ተው ፕሊዝ፣ በቃ ተው። እውነት የማንን ነፍስ እየገደላችሁ እንደሆነ አታውቁም። በእውነት ወይ መፍትሄ የለው
በጣም ፖለቲክ የሆኑ ይመስላችኋል አንዳንዴ በጣም አርቲስቲክ ምናምን አይደለም መስሎ የሆነ አስቢ በቃ ክንፏ የተሰበረች ወፍ አግኝቼ አከምኳት ሲሻላት በረረች ምን ከዛ እውነትህን ነው ምናምን ይላል ኮሜንት ላይ አዎ አግዢው እንዲ አም ሶሪ በጣም ይሄን በመናገር ግን ምንም አይጠቅም ማንንም አይጠቅም እና ኮንተንት ክሬተሮቹም ተው እናንተም ተው ቲኔጀር በጣም እየተጎዱ ነው በጣም የሃይስኩል ተማሪዎች ባይገርምሽ አድሬስ ማድረግ አልቻልንም እኛ ራሱ አሁን በጣም ብዙ ጊዜ መጋበዘው ምን ምለውም ግቢ ጉባኤ ላይ የሃይስኩል ተማሪዎች የግቢ ተማሪዎች ጋር በተለይ ሃይስኩል ተማሪዎች ጋር አይሰሙሽም ፍላጎቱም የላቸውም በቃ አሁን ህይወት ያይ እንጂ መሰላቸው ማራዳነት መስሏቸዋል ኩል መሆን መስሏቸዋል እንዴት ትመልሻቸዋል ልክ ናቸው ፋራነት ነው ይሄ እንደነ ትራዲሽናል ነገር ነው ሃይማኖት ሰሙን መቁረብ ምናምን በሆነ ሪሊጂየስ ነገር አሁን ጭራሽ በግቢ ተማሪዎች ብሷል ኤቲስቲክ መሆን አሁን ደግሞ እግዚአብሔር የለም ማለት አይ እኔ በሃይማኖት መታቀፍ ምናምን ይሄ መገዛት አይፈልግም እሱም ታዩ መክረሹ መስተካከል አይፈልግም ቢፈልግ እንኳን ልክ እንዳልሆነ በተናገርሽው ጋር ገብቶ አሁን እህቶች ይሻላሉ እህቶች ለምሳሌ እያለቀሱ በቃ ህይወቴን ቀይሯል ወንድ ልጅ ግን አይልሽ የሆነ ኢጎ አለ እና አንተም ብዬ እንዳይመስል ይችላል አንተ ስላልከኝ ሳይሆን እኔ ስላመንኩበት ነው እሱ ራሱ አይፈልጉትም እና ኢጎ ካለ አይሰማሽም ማንም ሰው እና ምን አይነት ዳሜጅ ህይወታቸው ላይ ወደፊት እንደሚያመጣ በጣም በጣም ከልብ ያዝናለሁ ይመር ብንደርስላቸው እያስባሉና ግን ጌታ በወንጌል ተናግሯል መኸሩ ብዙ ነው ሰራተኞች ግን ጥቂት ናቸው የሚሰራው በጣም በጣም ብዙ ግን በቃ አቅም ያላቸው ጸጋ ያላቸው መናገር ማሳመን የሚችሉ ሰዎችም ተደብቆ ቁጭ ብለዋል እኔ አሁን ከአባቶቼ ከወንድሞቼ በልጬ አይደለም እዚህ ጋር ያሉት ግን ያለንን ትንሽ ነገር እዛች ሰንበት ውስጥ እዛች ልጅ ያለን የተማርነው ነገር ነው ጥሩ አንባቢ ሆነን አይደለም ቤተክርስቲያን እንወክላለን ብለን አስበን አይደለም ግን እግዚአብሔር ሰው ይፈልጋል በጣም ነፍሳትን የሚመልስለት ሰው ይፈልጋልና የሁሉም ነገር ምንጩ አሁን ለዘርዘር እንደ ሳይኮሎጂ እኮ ለዘርዘር ይችላል ቅድም ከጠቅሽኝ ጥያቄ እንደዚህ መሆን እንደዚህ ስለሆኑ ነው ይችላል ዋናው ሶርሱ ከእግዚአብሔር መራቅና መራቅ ብቻ